የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 29 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ግንቦት 29 ቀን 2078 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ለእስልምና ሃይማኖት ተከታዮች በሙሉ እንኳን ለአረፋ በዓል አደረሳችሁ እንላለን። ኢድ ሙባረክ። በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። የአማራ ብሔራዊ ኃይል ከጎጃም ቀጠና በርካታ አብይት ሁነቶች ተፈጸሙ። በወደ ውጊያ ተፈራ ዳምጤ ሁለተኛ ክፍለ ጦር በአማራ ብሔራዊ ኃይል በጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር ነበራሎች የመብረቁ ተፈራ ብርጌድ ከዋካት በጥላት ላይ ቁሳዊ ኪሳራ መድረስ የተቻለ ሲሆን ከባህር ግንዶይን እና ደብረ ወርቅ ካዴት ጎንጂ ቆለላ ተሰብስቦ መብረቁ ተፈራ ብርጌድ ላይ ጫና ለመፍጠር በመካናይዝድ እየተመራ የመጣው የብልጽግና ገዳይ ቡድን በጀግኖች የመብረቁ ተፈራ ፍሬዎች እየተቀጠቀጠ ተመልሷል። አስተሬው ከተማ ላይ ጥላት በግዴታ ህዝቡን ለመሰብሰብና ቀጠናውን ሰላም አድርጌያለሁ ብሎ የተረከ ፕሮፓጋንዳ ለመስራት ሙከራ ያደረገ ቢሆንም ሳይሳካለት ቀርቷል። የፋኖን የጨበጣ ውጊያ መቋቋም ሲያቀተው በመድፍ የታገዘ ከባድ መሳሪያ በማስወንጨፍ በንጹሃን ላይ ሰብአዊና ቁሳዊ ውድመት አድርሷል። በዚህ የማክሶስ ማርያም ቤተክርስቲያን አገልጋይ አንዲት መነኩሴ እንዲሁም በከብት ላይ ጉዳት አድርሷል። አንሽራባ ወጥቆር እንጨት አካባቢ የእስልምና እምነት ተከታዮች የአረፋ በዓልን ለማክበር ደፋ ቀና በሚሉበት ወቅት አንዲት ሙስሊም እናት ከ22 ዓመት ልጇ ጋር እንዲሁም አንድ ወንድ 43 ዓመት የሚጠጋ ሙስሊም በድምሩ 3 የእስልምና እምነት ተከታዮችም አወጣው ረሽነዋል። በጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ በአንዳ ሚሊሻ ላይ እርምጃ ተወስዷል። አረፋኖ ብሔራዊ ኃይል በጎጃም አገው ምድር ክፍለ ጦር 3ኛ ጊዮን ብርጌድ የጠላት የራስ ምታት የሆነችውን አይበገሬዋ ግትም ሻለቃ ትልቅ ጀብድ ሰርታለች። በዚህም የአርበኛ የጥሩ ሸጋ ልጆች ጊዮን ብርጌድ ግትም ሻለቃ በዛሬው ዕለት ሁለት ባንዳ ሚሊሻን ወደ ላይኛው ላይ መለሱ ሸኝተዋል። የነፍሶችን ምት መቋቋም ያቃተው ባንዳ ሚሊሻ እግሬ አውጪ ብሎ ወደ ኋላ ሸሽተዋል። የጠላት ኃይል በራሱ ጊዜ ሚዛኑን ጠብቆ ፋኖን እየተቀላቀለ ይገኛል። የብልጽግና አሽከር የነበሩ ሁለት ሚሊሻ ከአምበር ከተማ በመውጣት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አዲስ አለማየሁ 7ኛ ክፍለ ጦርን ተቀላቅለዋል። መንግስቱ ተፈራ ቸሬ፣ ውበት አበበ መንግስቱ የሚባሉ ሁለት ሚሊሻዎች ናቸው። በራሳቸው ወደውና ፈቅደው የአማራ ፋኖን የተቀላቀሉ ጊዮን ብርጌድ የብልጽግናን ኃይል ያፈራረሰ ሲሆን ዛሬ 3 ያገዛዝ ወንበር አስጠባቂ አካላትን በማስከዳት ብርጌድ እንዲቀላቀሉ አድርገዋል። ከአገዛዙ የከዱት አባላት እድሜያቸው 16 እና 17 ዓመት ህጻናት ሲሆኑ ከተለያዩ የመዝናኛ ቦታና ከትምህርት ቤት አፍነው እንዳመጣቸው ይናገራሉ። ህጻናቱ ከኦሮሞና ከአማራ ታፍሰው የወጡ መሆናቸውም ታውቋል። በላስታ ድብኮ ቀጠና በተፈጸመ ደፈጣ ጥቃት ከ8 በላይ ያገዛዙ ኃይሎች ተደመሰሱ። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ላስታ ሰምነው ኮር ስር የሚገኘው ሸት ክፍለ ጦር ተወራሪ ፋኖ ኃይሎች በተከፈተ የደፈጣ ጥቃት ያገዛዙ መራሹ ኃይል ከባድ ሰብአዊ ቁሳዊ ኪሳራ ደርሶበታል። በግፍ እስር ላይ በሚገኙ የፖለቲካና የሌላ እስረኞች ላይ እየተፈጸመ ያለው አገዛዙን ወንብድና እረፍ ሊባል እንደሚገባ ተገለጸ። ያገዛዙ ወንብድና ሽብር ይቆም፣ በአማራ ብሎም በሰው ልጆች ላይ ሁሉ የሚፈጸም ስቃይ ያሳስበናል የሚል ሁሉም በኃላፊነቱ ሊወጣ ይገባልም ተብሏል።
ተስፋ የቆረጠው የወዲድ ብልጽግና አረመኔዎች አገዛዝ ለትውልድ ያለውን መረን የለቀቀ ጥላቻ፣ ጭንቀትና ፍርሃት በማረሚያ ቤት በሚገኙ የግፍ እስረኞች ላይ ማራገፉን ቀጥሎበታል። በተለይም ይህ በግፍ ስር ላይ በሚገኙ ፖለቲካና የሌላ እስረኞች ላይ የተፈጸመ ያለው የአገዛዙ ውንብድናና ሽብር ይቁም፣ ለዚህ አማራም ብሎም በሰው ልጆች ላይ ሁሉ የሚፈጸም ግፍ ያሳስበናል የሚል ሁሉ ኃላፊነት ሊወጣ ይገባልም ተብሏል። በእርግጥ የጠባቡ የኦሮሞ አገዛዝ በተቆጣጠራቸው ማረሚያ ቤቶች ጭፍን ጥላቻ፣ ጭንቀትና ፍርሃቱን ማራገፍ አዲስ አይደለም፣ የኖረበት መደበኛ ስራው እንጂ። እርግጥ ነው ለአገዛዙ ጸረ አማራነት ቋሚ መመሪያውና የገቢ ምንጭ የሆነው ስራው ነው። ከአፈጣጠሩ ጀምሮ የጥላቻ መምህር ነው፣ የክህደት ቁልቁለት አስተማሪም መሆኑ ይታወቃል። ለሁሉም በተለይ ደግሞ ለወጣቱ ትውልድ ያለውን ጥላት ለከት የለሽ ሆኗል። እንደሚታወቀው በአማራ ላይ ያለው የኖረ ጥላቻና የገነገነ ህጋዊና ተቋማዊ ወይም መዋቅራዊ ቅርጽ የያዘ መሆኑ ይታወቃል። የወዴድ መራሹ ጠባቡ የኦሮሞ አገዛዝ አምባገነን ስርዓትና የህገ መንግስት ስሪቱ በአጠቃላይ አማራን ባገኘበት ሁሉ በጥርጣሬና በጥላትነት ይመለከታል። ከፍ ሲል ለይቶ ይገፋል። አገዛዙ የዘር ፍጅትና የጦር ወንጀል እየፈጸሙ በንጹሃን ደም እጃቸውን ተጨማልቀው ያሉ አማራን በመጨፍጨፍ ያለምንም ሀፍረት እርስ በርሳቸው በደሙ የተሸላለሙ ነው ያሉት። የራሄልና የደም እንባ ለቅሶና ጸሎት የሰሙና የማያዳግም መልስ የሰጠው ፈጣሪ ሀገር የተነጠቁ አማራዎችን መራር ሀዘንና ለቅሶ መስማቱ አይቀርም። በዚህ ላይ ግን ክንዳችን ትልቁ ነፃ የምንወጣበት መንገድ መሆኑም ሊታወቅ ይገባልም ተብሏል። የአገዛዙ የግፍ እስርና ሰቆቃ እንዲበቃ በማንኛውም መንገድ መታገል እንደሚያስፈልግ ተገለጸ። ነገ ቅዳሜ ግንቦት 30 ቀን 2017 ዓ.ም በአብሮነት ኢትዮጵያ አዘጋጅነት በተሰናዳው የበይነ መረብ የተቃውሞ ትዕይንት ላይም አገዛዙ ላይ በጋራ ተጽዕኖ እንድንሳተፍ ይጠበቃልም ተብሏል። በተደራጀና በታቀደ መንገድ የሚከናወን የማህበራዊ ሚዲያ ዘመቻ ለትግሉ ከሚያስፈልጉ ስልቶች መካከል አንዱ ነው። አገዛዙ አብይ አህመድን ለመጣል አፈሙዝ ብቻውን በቂ አይደለም የተባለ ሲሆን በጥላት ላይ የምትተኩስበትን ዓላማ ለህዝባችንና ለዓለም ደጋግመን መንበር ያስፈልጋልም ብለዋል። አገዛዙ የሚታገለን እጁ ላይ ባለው ነገር ሁሉ ስለሆነ እኛም እጃችን ላይ ባለው ማንኛውም ነገር እንታገላለን። ይህም የበይነ መረብ የተቃውሞ ትዕይንት ህዝባዊ ህይወት ሚዲያ ጨምሮ በሚዲያዎች በኩል በቀጥታ ስርጭት ይተላለፋል። አብይ አህመድ አገዛዙ የምትቃወሙ ሁሉ የተቃውሞ ትዕይንት ህዝቡ አካል እንድትሆኑ ጥሪ ተላልፏል። በዚህ ዕለት አርበኛ ዘመነ ካሴ መልእክት ያስተላልፋል የተባለ ሲሆን አርበኛ አስረስ ማረ ዳምጤ ደግሞ ይህንን መልእክት እንደሚተላለፍ ከወዲሁ መረጃውን አቀብሎናል። የዕለቱ ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽና አድማጮች በሙሉ እንደምን ሰንብታችኋል? እቺን ደብዳቤ ታስተላልፉኝ ዘንድ በበለሳና በአካባቢው እየተንቀሳቀሰ በሚገኘው የአማራ ፋኖ ስም አደራላለሁ። በለሳ፣ ዳሁጭ፣ ከምከም፣ እብናት፣ መና፣ መቀጣዋና አካባቢው የሚታወቀው በ1970ዎቹ መጀመሪያ አካባቢ ኢህአፓንና ሰራዊቱን ኢህአሰን አቅፎ ደግፎ በመያዝና አብሯቸው ከጎናቸው ተሰልፎ ደርግን በመፋለም ነው። ኋላም ድርጅቱ ኢህአፓ ኢህአሰ ወደ ምዕራብ ጎንደርና ወደ ጋይንትና ደብረታቦር ሲገባ ድርጅቱን በሙሉ ልብ የተባበረ ህዝብም ነበር። በተለይም ይህ አካባቢ ከሌላው የጎንደር ክፍለ ሀገር ህዝብ ልዩ የሚያደርገው ኢህአፓን ራሱን ከርተው በሄዱት ከሃዲዎች አብሮ መከዳቱ ነበር። ድርጅቱን ከርተው ለወያኔ ያደሩት በረከተ መርገሞች ሁሉም በለሳ ውስጥ የነበሩ ናቸው። ከከዱ በኋላም ወያኔን እየመሩ መጥተው አካባቢውን በወያኔ ጦር ያስወረሩት እነኚሁ ከሃዲ ግለሰቦች ነበሩ። ከሃዲው በረከትና ታምራት ላይኔ የሰሩት ነገር ቢኖርም
አስቀድመው የህዝቡን የነጻነት ፍላጎትና የለውጥ ምኞቱን ብሎም ህዝቡ ለኢህአፓ የነበረውን ፍቅር በመጠቀም ወያኔ ኢህአፓ ነኝ ብላ እንድትገባና ያለምንም ጦርነት በለሳን እንድትቆጣጠር ማድረጋቸው ነበር። በርግጥ ጎንደር ወያኔን መፋለም የጀመረችው ዛሬ ሳይሆን ወያኔ ገና ብላ ተከዜን ተሻግራ ወደ ጎንደር ከገባችበት ጊዜ ጀምሮ ነው። እጇን ለጠላት ሰጥታ የማታውቀው ጎንደር ወያኔን የገጠመችው በሌላ ሳይሆን ወያኔ መሰሪ የኢትዮጵያ ጠላት መሆኗን አስቀድማ ስላወቀች ነበር። ስለሆነም እንደሌሎቹ ሁሉ አዲስ አበባንና ኢትዮጵያን በአጠቃላይ ተቆጣጠርኩ ብላ ወያኔ ከበሮ እስከምትደልቅ ድረስ ጎንደር ቁማ አልጠበቀችም። ያለመታደል ሆኖ በለሳና አካባቢው የሆነው ግን በተቃራኒው ነበር። ይኸውም ወደ ትግራይ ሄዶ ለወያኔ እጁን የሰጠው የነበረከት ጽሞንና የነታምራት ላይኔ ቡድን ወያኔን መርቶ ሲመጣ በኢህአፓ ስም ስለነበር ህዝቡም እውነት መስሎት በሰላም ተቀበላቸው። ያኔ ነው እንግዲህ በአዴን በአማራው ላይ የሰራው ተንኮልና ወንጀል ሁሉ ሀብሎ የጀመረው። ወያኔ ያለም ምንም ጦርነት በለሳን በኢህአፓ ስም እንድትቆጣጠርና ከዚያም በተደራጀ መልክ አማራውን በአጠቃላይ ለመውረር የቻለችው በዚህ ምክንያት ነው ማለት ይቻላል። የበረከተ መርገሙ ቡድን እድሜ ልኩን ለወያኔ መናጆ ሆኖ የቀጠለውም ከዚያን ጊዜ ጀመሩ መሆኑም ሐቅ ነው። ከሃዲዎቹ እነ በረከት ስምዖንን ገና ኢህአፓ ውስጥ እያሉ ማለት ነው የህዝቡን መንቃትና ለውጥ መፈለግ በሚገባ ያውቁት ስለነበር ይህን ደካማ ጎኑን በመጠቀም ህዝቡን ለመሸወድ ጊዜ አልፈጀባቸውም። ከዚያን ጊዜ ጀምሮ ወያኔ እስከምትወድቅና የበረከት ስምዖን በአዴንም እስከሚፈረካከሱ ድረስ በአካባቢው የሰሩት የከፋፍለህ ግዛው ውጤት ግን ህዝቡን ብዙ አስከፍሎታል። እነ በረከት ሆን ብለው ወጣቱን እርስ በራሱ አዳምተውት ስለነበር ፋኖ ብሎ በአንድ ላይ ለመቆም ትልቅ እንቅፋት ሆኖት ቆይቷል። ይኸውም ፋኖ በሌላው የጎንደር ክፍለ ሀገር ውስጥ የተስፋፋውንና ያደገውን ያህል ለማደግ አቅቶት ብዙ ጊዜ ፈጅቶበታል የሚሉ ብዙዎች ናቸው። ዛሬ ፋኖ በጎንደርና በሌሎች የአማራ ክፍላተ ሀገር ልክ አድጎና ተንሰራፍቶ ያልተገኘው ምክንያቱ ይሄ ነው በማለት የአካባቢው ፋኖዎች በሰፊው ይመሰክራሉ። ይሁን እንጂ ያን ሁሉ ሻጥርና የነ በረከትን የከፋፍለ ግዛውን ወጥመድ ሰብሮ ይኸውና ዛሬ ፋኖ በበለሳና በአካባቢው እንደ ሰኔን ጉዳይ መፈንዳቱ በጣም የሚያስደንቅ እድገት ሆኗል የሚሉ ወገኖችም ጥቂት አይደሉም። ባጭሩ እስከ ቅርብ ጊዜ ድረስ ፋኖ በበለሳና በአካባቢው ቶሎ ያለመፈጠሩ ዋናው ምክንያት ግን ወጣቱ አንድ ሆኖ እንዳይነሳ እነ በረከት ስምዖን ሆን ብለው እርስ በርሱ እንዲዳማና እንዲጋደል በማድረጋቸው መሆኑ ሳይተላም የተፈታ ሐቅ ነው። ከዚህ አስከፊ ሁኔታና ተመክሮ ተምሮ የወጣው ትውልድ ዛሬ ደግሞ በእነስክንድር በኩል እየተሸረበ ያለውን ወጥመድ በጥሶ መውጣት እንዳለበት ነው እየተመከረ ያለው። በገንዘብ ተገዝተው ፋኖን እርስ በራሱ ለማጫረስ እየተደረገ ያለውን ሴራ ሁሉ ፋኖ በጊዜ መቅጨት ይኖርበታል። ዛሬ ፋኖ አንድ እንዳይሆን የተለያዩ የሶሻል ሚዲያና ዩቲዩበርስ በፋኖ ስም እየሰሩ ያሉትን ጸረ አማራ ፕሮፓጋንዳ ከተቻለ ማስቆም ካልሆነም ላለማዳመጥ ማዕቀብ መጣሉም ሌላው ችላ የማይባል ግዳጅ ነው። የፋኖ እንቅስቃሴ ሊጎዳ የሚችለው ጎጠኝነት ሲሰፍንና በየአካባቢው እኔ ነኝ በሚል አባዜ በተጠመዱ ግለሰቦች እጅ ሲገባ መሆኑ መታወቅ አለበት። ስለዚህ እንደነኚህ አይነት የጎጠኝነት ስሜት የተጠናወታቸውን ግለሰቦች ማግለልና ፋኖ የተነሳለትን የአገር አድንና የህልውና ጥያቄ አንግቦ መፋለሙ ነው የሚያዋጣው ባይ ነኝ። ከማንኛውም እውነተኛ አማራ የሚጠበቀው ይኸው ነው። ሌላው መገናኛ ብዙሃኑ በሆነ ባልሆነው ከመራኮት ይልቅ ለሁሉ የፋኖ አደረጃጀቶች ትኩረት ሰጥቶ ያለመዘገቡን ያመለክታል። ለምሳሌ አሁን ይህን ደብዳቤ እየጻፍኩ እያለሁ በማክሰኝትና ደገውማ አካባቢ በፋኖና በጠላት ኃይል እየተደረገ ባለው ውጊያ ውስጥ የበለሳ ፋኖ ይገኝበታል። አሁንም በአካባቢው ማለትም በበለሳና በአካባቢዎቹ ብዙ ጦርነቶች በፋኖ የተካሄዱ ሲሆን አንዴም ስምና ቦታ ተሰጥቷቸው ሲዘገቡና ፋኖ እያደረገ ያለውን ታሪካዊና ህዝባዊ ተጋድሎ በሰፊው ለህዝብ ሲያደርሱ አልሰማንም። እናም ከዚህ በኋላ ሶሻል ሚዲያውም ሆነ ሌላ መገናኛ ብዙሃን እንዲዘግበው አደራ ላለው። የባዕዴን ሹምባሾች ወጣቱ እርስ በርሱ እንዲዳማና አብሮ እንዳይነሳ የተጫወቱት አሉታዊ ሚና ከቶም ሊረሳ አይገባውም።
የነካዲው በረከት ስምዖን ተንኮልና በአሁኑ ጊዜም ከብልጽግና ከበሚሰጣቸው ብር ራሳቸውን እየሸጡ ያሉትን ባንዳ አማራዎች ሁሉ ማግለልና መዋጋት ብሎም ከፋኖ አብሮ መቆምና መተባበር አለብን ባይ ነኝ። በመጨረሻም ዛሬ ከላይ የተዘረዘሩትን ችግሮች ሁሉ እየተጋፈጠ የሚገኘው ፋኖ ከደጎማ እስከ አርባያ ደባሪ፣ በአጃ በላይ ዳውጭ፣ በኪንፋስ በገላ፣ በፈረስ መግሪያ፣ በሾሊት፣ በዋጌ፣ በደንጎራባ፣ በአሽከር ተራራ፣ በጉሃላ፣ በጫማ ቆራጭ፣ በቦዘዛምባ፣ በአርባ ጸጓር፣ በአባ ቢቅላ፣ በመና መቀጣዋ፣ በደጋ መልዛ፣ በቆላ መልዛ እስከ ከምከምና ወፍጦማና ዳሁጭ ድረስ ወዘተ ከኦሮሞማው ጦር ጋር እየተፋለመ ይገኛል። በዚህ አካባቢ ያለውን የፋኖን ገድልና ጀብድ ጥቂትም ቢሆን ትኩረት ሰጥቼ ለመዘገብ የፈለኩት በበለሳና አካባቢው እየተካሄደ ያለውን ታሪካዊ ጀብድ ማንም ጆሮ ሰጥቶ አለመዘገቡን በመገንዘቤ ነው። ከፋኖ ጋር ወደፊትም የምለው ይኖረኛል። ጉዱ ካሳ ነኝ ከወረታ ጎንደር። ተወዳጅ የሆነው የፍኖተ ዴሞክራሲ የኢህአፓ ልሳን አዘጋጆችና ፕሮግራሙን ዘወትር ለሚከታተሉ ወገኖች ልባዊ ሰላምታዬ ይድረስ። ውድ አድማጭ ወገኖቼ፣ ታሪኩን የረሳ ስህተቱን ይደግማል ነውና አንድ ዕውቅ ታሪክ ተመራማሪ የማውቀው ታሪክ ቢኖር የሰው ልጅ ከታሪክ አለመማሩን ነው ማለቱ ትክክል ለመሆኑ ኢትዮጵያ የእውን ምስክር ሆናለች ማለት ይቻላል። ያሁኑን ለመረዳት ያለፈውን በተከናወነበት የዘመን ድባብ በጥንቃቄ በመመርመር ለወደፊት በሚያስተምር ዘዴ እየተመላለሱ ማናበብ አስፈላጊ ነው። በተለይ በውጪው ዓለም ያለው ወይም በተለምዶ ዲያስፖራ የሚባለው ክፍል እጅግ በጣም ጥቂቶች በስተቀር ከታሪክ ያለመማር አይነተኛው ምሳሌ መሆኑን የመረጠ ይመስላል። መርህን ሳይሆን ከስም በስተጀርባ ባለው ታፔላ ተክለሰውነት አገራዊውን ሳይሆን ቡድናዊ ፍላጎትን ከሐቁ ይልቅ ጣፋጭና ስሜትን ቀስቃሽ ዲስኩር በቀላሉ ቅቡል ሆኖ ላስመሳይ ከሃዲው ጉልበትና የገንዘብ ምንጭ ሆኖ አገር መጉዳቱን እስካሁንም እንደቀጠለ እናያለን። ትላንት በኢዴሃቅ የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ይመራ የነበረውን የኢትዮጵያ አንድነት ግንባር ድጋፍ ለማሳጣት ሲባል በነ ኮሎኔል ጎሹ ወልዴ የወረቀት ላይ የአርበኞች ግንባር ተቋቋመ ተብሎ ቀድሞውኑ እንዲህ የሚባል ግንባር በአካል እንዳልነበረ ቢታወቅም የፈሰሰለት ብዙ ሺህ ዶላር ግን የደረሰበትን እግዚአብሔር ይወቀው። ቀጥሎም የከፋኝ የአማራ አርበኞችና አገር ወዳዱን እንቅስቃሴ ለማኮላሸት የነ ብርሃኑ ነጋው ግንቦት ሰባት በኋላም አስመራ ላይ የአማራ አርበኞችን በትኖ ስሙን የአርበኞች ግንቦት ሰባት የቀየረው ባልዋለበት ዋልኩል የነበረውና ከአስመራ የቅንጦት ሆቴል ፈቅ ሳይል ጎንደር አዘዞ ላይ ወታደራዊ ተአምር ሰራው በሚል ዲያስፖራውን ኪስ ያስወልቅ የነበረው ጭፍን ድጋፍ በመስጠት የአገር ወዳዱን እንቅስቃሴ ከህዝብ ለመነጠልና የተረኛውን የኦሮሞ ጽንፍ ወደ ስልጣን መምጣት ያመቻቸና ተመሳሳይ በማወቅም ሆነ ባለማወቅ አገር የጎዳ ተግባር ተፈጽሟል። የዘወትር አካሄድ ወይም ፓተርን ሆኖ ቀጥሏል ማለትም ይቻላል። በ2004 ዓመተ ምህረት ይመስለኛል እንዲሁ መድረክ ይባል የነበረውን ተለጣፊ ስብስብ ሽፋን አድርጎ ሲያምታታ የነበረው የወያኔ ጎምቱ አብርሃም ያየህን ሳይቀር ዴሞክራሲያዊ ፎረም በሚባል አስተባባሪነት አርቆ ሐሳቢ ተርታ አስገብተው ከመለስ በኋላ ስላለችው ኢትዮጵያ ራእያቸውን ያካፍሉን በሚል ጋባዥ የሆኑት ወገኖች ወይም ዴሞክራሲያዊ ፎረም ነን ባዮች ይህንኑ በወያኔ ወታደራዊ ኃላፊነት ስልጣን ዘመኑ በፈጸመው ወንጀል መጠየቅ ያለበት ግለሰብ ኢትዮጵያን ማጥፋት ቀዳሚ ተልእኮ ያደረገውን የትግራይ ነጻ አውጪ ግንባርን ከመሩት መካከል አንዱና ለጊዜው ከነመለስ ጋር የነበረው የቤተሰብ መፈራቀቅ እንደ መርህ ልዩነት ወስዶ ስለ ወደፊቷ ኢትዮጵያ ያወያየን ማለት ትርጉም የለሽ ብቻ ሳይሆን መጃጃልን ከወደ ሰፊነት ጋር የሚያምታታ ነው። ዲያስፖራው ከወያኔ መወገድ በኋላም ከዚህ በሽታ አላገገመም። በተመሳሳይ አሳዛኝ አስተዳደፍ ወያኔ በህዝብ ትግል ድባቅ ተመትቶ በስብሰናል እስከ ማለት ተገዶ ከስልጣን ሲወገድ ጸረ ኢትዮጵያ ባዕዳን ከበስተጀርባ ምን እያደረጉ እንዳሉ ወይም የትኛውን መጋዣ
ሊሾሙብን እያሴሩ እንዳሉ ማወቁ ምናልባት በፖለቲካው ረቀቅ ላሉት የተመክሮ ባለቤቶች ይሁን ሲባል እንኳ አብይ አህመድ አሊ የሚባል የወያኔ ደህንነት ክፍል የሰላዩ ኢንሳ ሁለተኛ ሰው የነበረ አገር ወዳዱን ስልክ በመጥለፍ ስንቶችን ለሰው በላ አፋኞች ለነጌታቸው አሰፋ ሲያቀብል የነበረው የኦህዴድ ሰው ታሪኩ ምንድነው? ከየት መጣ? አድዋዎቹን አልፎ የኢንሳ ደህንነት ሹም ለመሆን የበቃውስ ምን ቢያደርግ ነው? ከወያኔ ማህፀንስ እንዴት ጸረ ወያኔ አገር ወዳድ ሊፈጠር ይችላል? ማን ቢወልድ ማን ሆነና የሚሉ የመሳሰሉ ጥያቄዎችን ማንሳት እንደ መናፍቅ ተቆጥረው በገዢዎች ህዝብ ግንኙነት አብይን የማሻሻጥ ድራማ ተጠልፎ ለመውደቅ የዳያስፖራው ድርሻ ከፍ ያለ ነበር። ደም የጠማውን ተኩላ በግ ነው ሲሉን፣ አዎ በግ ነው፣ ለያውም ጠቦት ብለን ተቀበል። ሆኖም እሱ ግን ለዋሸንለት ሊዋሽ ፈቃደኛ አልነበረምና ወር ሳይሞላው ለኢትዮጵያ ምን እንደደገሰላት ማሳያ ይሆን ዘንድ በህብረ ብሔራዊነቷ የአካባቢው ማዕከል በመሆኗ ደምቃ የኖረችው የፍቅር ከተማ ሻሸመኔ ላይ የሞት ጥላውን ጣለ። ለጎሳው ባዕድ ያደረገውን ወጣት ዘቅዝቆ ሰቀለ። ያኔ ነበር እኛ ኢትዮጵያውያን ውሉን የሳት ነው። ያኔ ነበር ይህንማ የመቀበል ትዕግስቱ አይኖረንም። ገና ከመድረሱ ይህን ካደረገ ነገ ቢብስ እንጂ የሚሻል አይሆንምና ማስቆም አለብን ብለን አልተነሳንም። ከዚያ በኋላ ያለው ቁጥር ነው። በደርግም ስልሳዎቹን የቀድሞ ሹማምንት ያለ ፍርድ ገድሎ በጅምላ ሲቀብር የሳትነውን ከ47 ዓመታት በኋላም ደገም ነው። ከዚያ በኋላ የሆነውንና እየሆነ ያለውን የዘር ጽዳት፣ ፍጅት፣ ጦርነት፣ ሚሊዮኖችን ማፈናቀል፣ አፈና፣ ረሃብና ስቃይ በአገራችን እንዲሰፍን፣ ስርቆትና ሙስና መንግስታዊ ተቋም እንዲሆን፣ መሬት ባገዛዙ ተይዞ ዜጎችን ጭሰኛ ያደረገበት፣ ሴት፣ ወንድ፣ ሕፃናት፣ አዛውንት ሳይል የሚፈጅበት፣ ታሪካዊ ቅርሶችን የሚያፈርስበት፣ ፍትህን የገደለና እውነትን ያፈነ፣ ሕግ አራዊትን አስቀጥሎ ፍትህን የገደለ በንጹሃን ደም የሰከረ ታማሚ ኮሎኔል እጅ አገራችን በመድማት ላይ ትገኛለች። ሆኖም የትላንት ወያኔ የቀጣዩ አረመኔ አጫፋሪ የነበሩ ባንዳነትን ሞያ አድርገው የቀጠሉ የሳር ውስጥ እባቦች ዛሬም ይህንኑ የዲያስፖራ ገንዘብ በመጠቀም ፋኖን ከህዝብ ለመነጠል አስመሳይ ፋኖን በመትከል በአውራጃ ለመከፋፈል ልዩነትን ለማስፋት በመሯሯጥ ላይ ናቸው። ወያኔ የጫነብንን ዘረኛ ስርዓት ለመታደግ አብይን ተቃዋሚ መስለው እያምታቱ ያሉ አፈጮሌ ከሃዲዎችን በትክክለኛ ስማቸው ከሃዲ ባንዳ ብለን እንጥራቸው። ለነጻነት የመጀመሪያ እርምጃችን መሆን ያለበት የታሰርንበትን ሰንሰለት ማወቅ ነው። የጤና ባለሙያዎች ጥያቄ በወሮበላው የኦሮሞማ አገዛዝ የተገፉ ለረሃብና መከራ የተጋለጡ ሁሉ ጥያቄ ነው። ከዚህ የባሰ የለምና የባሰ አታምጣ በሚል አደንዛዥ እጽ መከራ ስቃይን ተሸክሞ መኖር ይቁም። በኦሮሞማው ኮሎኔል የሚመራው የኦሮሞማ አገዛዝ መወገድ አገር የምታጣው ነገር ቢኖር ጦርነትና ፍጅትን፣ አፈናና ዘረኝነትን፣ ንጹሃንን ገድሎ ችግኝ የሚተክልን ሰው በላ ነው። ተራሮችን ሜዳ የሚያደርጉ ቦምቦች፣ መንጋድሮን የሚተፋው እሳት አምባገነኖችን ከውድቀት ኃያላንን ከሽንፈት አላዳናቸውምና የቆመው እንዳይወድቅ የተቀመጥነው እንነሳ በመተል መልእክቴ ልሰናበታችሁ ሲሉ ግርማ ገመቹ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል። የተለመደ ሰላምታዬ ለፍኖተ ሬዲዮ አዘጋጆችና አቅራቢዎች እንዲሁም ለአድማጮች ሁሉ ይድረስ። ጉዳዮችንም ሆነ ሁነቶችን በማመሳሰል በማነጻጸር ወይም በማወዳደር መጻፍ ላቅ ያለ ዕውቀትም ልምድም ይጠይቃል። መልካም የማስተማሪያ መንገድ ይሁን እንጂ ለሁሉም ግን ቀላል አይደለም። ጥልቅ እሳቤን ይጠይቃል። የኔቢጤም ሆነ ማንም መንገደኛ ጋዜጠኛ ተብዬ በዘፈቀደ የሚያነሳው ማደናገሪያ መርህ አይደለም። ሚዛን ጠብቆ የሚያወዳድራቸውን ዋና ነጥቦች ፈልቅቆ ማግኘትን ይጠይቃል። ከዚያ ውጭ ዝቃጭ ይሆናል። በ50 ዓመታት የፖለቲካ ትግል ውስጥ ትምህርትና ልምድ ቀስሞ
ህዝብ የራሱን መንግስት መመስረት ኃይልም ስልጣንም እንዳለው ያልተረዳ መንጋ አጫፋሪ በበዛበት የአምባገነኖችን አገዛዝ ዘመን መንጌ መሌ ኃይሌ አብቹ እያላችሁ እድሜ ስለምትለምኑላቸውና በከንቱ አንዲት ነጥብ እያወደሳችሁ ስታነጻጽሯቸው መመልከቱ መንጋው ፖለቲካ እንደ ኮሌጁ ካልኩለስ ሂሳብ የጠጠረበት ለመሆኑ በጥልቅ ማሰብን አይጠይቅም። መጥኔ ለድዌዎች ሞት ለደካማ ሐሳቢያችሁ ይሆንልን። አምባገነኖች ርዕዮታቸው ከአንድ ምንጭ ይቀዳል። ምግባራቸው በክፋት ሸር፣ ሴራ፣ በዱለታ ላይ የተመሰረተ ስለሆነ ምናቸው ይነጻጸራል ወይም ይወዳደራል? ባይሆን ተመሳሳይነታቸውና አሰራር ሐረጋቸው ከአንድ ነባር መነሻ ነጥብ ይቀዳል። አምባገነኖች በግልም ይሁን በቡድን ቢከሰቱም ጠባያቸው በጋራ ጉዳዮቻቸው ዙሪያ አንድ ናቸው። ትርፍ ለሌለው ጉዳይ ጊዜ ማጥፋትና ጉንጭ አልፋ ንግግር ከማብዛት በስተቀር ምኑን ለይተህ ለማትረፍ ልዩነታቸውን ትፈልጋለህ? አንዱ አምባገነን የፈጸመብህን ሌላው ሲደግመውና ሲደጋግመው እያየህና እየሰማህ ማስተዋሉን ምን ቢጎድልብህ ተሳነህ? ይልቅስ የሚያመሳስላቸውን ነቅሳ አውጥተህ አሽቀንጥረህ እንድታስወግዳቸው ትግልህን የምታጠናክርበት ስልትን መንደፍ ይሻልሃል ነበር ስለነሱ የሚሰለች ጉዳይ ከምታናፋ። ባታነጻጽራቸው ይበጃል። መሰረት ያለው የሚበጅህ ጥሩ ጉዳይ አታገኝባቸውም። አምባገነኖች በአፋኝ ሥርዓታቸው ወደር የሌላቸው አሰቃቂ ግድያ መፈጸምና በአርዮስ ተግባራቸው የታወቁ በውሸትና በማደናገር በአፈጮሌነት ፕሮፓጋንዳ የተካኑ ትምክህት፣ ጉራና ትዕቢት የተሞሉ ቡፋዎች ብልሹና በሙስና የተካነና የተጠላለፈ አስተዳደር ያሰፈኑ ጉልበትና ኃይል በወታደራዊ ደህንነት ተቋሞቻቸው መጠቀምን ምንጊዜም ወደ ኋላ የማይሉና እነዚህ አፋኝ ተቋሞች ላይ የአገር ሀብት ከፍተኛ በጀት በመመደብ ሲያጠናክሯቸው ከመመልከት በስተቀር የትኛውን የማምረቻና ማከፋፈያና ለህብረተሰቡ አገልግሎት መስጫ ድርጅቶችን ሲያስፋፉና ስራን ሲፈጥሩ ተስኗቸው እየተመለከትክ ነጋ ጠባ ስቃይና እንግልት የኑሮህ አካል እንዲሆኑ መረብ ሲዘረጉብህ የሰው ልጅ የማይሸከመውን የግፍ አይነት ባለቤቶች የሆኑ ድህነትን የሚቀፈቅፉና በድሃ ህዝብ ህይወት የሚያሾፉ ሰርተህ እንዳያልፍልህ ስራ አጥነትን የሚያባዙ በፍትህና ርትዕ የሚቀልዱና ፍትህ ቤትን የቲያትር መድረክ የሚያደርጉ በሙስና የተጨማለቁ በተቃዋሚዎቻቸው ላይ ሰይፍ ስለው ሊከታተፏቸው የሚመትሩ ከኛ ወዲያ ለአገር የሚበጅ የለም ብለው አይናቸውን በልጥጠውና አንደበታቸውን ከፍተው የሚመሰክሩ ወዘተ ወዘተ በአጠቃላይ በጸረ ህዝብ ምግባራቸው አንድ የሆኑ ናቸውና ይሻሻላሉ ብለህ የምታሞካሻቸው አገዛዝ አይነት አይደለም። አምባገነንነት የተጠናወተው አገዛዝ ሁሌም ይውደም። ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ ዘውትር የፍኖተ ዲሞክራሲ ኢህአፓ ራዲዮ አድማጮችና የዚሁ ልሳን አዘጋጆች በሙሉ ውድ አድማጮች ሆይ የሥርዓቱን ክፋትና ጥፋት ሌላውን አንዱ ከአረመኔዎች ጋር ሲታገል የቦክሰኞች ትግል ይመስል ቆመን የምናይ ከሆነ ወደንም ጠላን ያንን አረመኔውን አብይን እየረዳነው መሆኑን መርሳት የለብንም። እሱ ከሆነ የጦርነት ነጋዴ እስከሆነ ድረስ በችርቻሮ የቀረብክ ብታስተላልቅ ተሳካለት እንጂ አልሰከረም። አረጎበስ ጠላት ሁሉ በኢትዮጵያ ላይ ከአገር እስከ ዓለም አብሮ ተባብሮ ብሎም ተማምለው ተነስተዋል። ታዲያ ይህ ግልጽ የሆነ የጥፋት አጀንዳ ከነተግባሩ ፊታችን ተደቅኖ እየተተራመስል እያየን እየወለወልን የተቀጣጠለውን ትግል ተባብረን መቀጠል ሲገባን እንደ ፋኖ አንዴ ፋኖ ጀምሯልና ፋኖ ይጨርስ ዘመታ ፍጹም የተሳሳተ ስለሆነ
የሚመለከታቸው ተቋማትና የፖለቲካ ልጆች ሁኔታውን አመቻችተው የጤና ባለሙያዎችን ጥያቄና አድማ ለነሱ ብቻ አድርገው ማየትን ትቶ የሁሉም ተቋማት ጥያቄ የጋራ መሆኑን ተገንዝቦ አብሮ ተሰልፎ መቀጠልና መቀጣጠል ያለበት ወቅታዊ አጀንዳ ነው። ይህ ጉዳይ ያኔኑ ወዲያውኑ መሆን ሲገባ አንዳንዶቹ የኛ ተራ ገና ነው የማለት ያህል ዝምታውን የመረጡ እንዳሉ ተስተውሏል። ታዲያ ይህ ዝምታና ችልታ ዛሬ አድሮ ነገ ከጨመረ የቁጭትና የጸጸት ጊዜ ይሆናል። እኔ ይህን ማሳሰቢያ እያልኩ እስከ ወደ ጥያቄ ልሻገርና ለመሆኑ የታሉ እነዛ የዛ ዘመን ጀግኖች የናበራ ገሞ የነማርቆስ ሀጎስ አይነት የኢትዮጵያ ሰራተኞች ማህበርና አመራሮች የታሉ? የቀድሞ የመምህራን ማህበር ቆራጡ መሪዎች አሬታሉ? የነጋዴዎች ማህበር የታክሲና የአውቶቡስ ሾፌሮች አሬታሉ? በየምክንያቱ በኑሮ ውድነት ላይ የግብር ሸክም የተጫነባቸው የከተማና ነዋሪዎች የህብረተሰብ አባሎች አሁንም የታሉ? እነዛ በዘር የተከፋፈሉ የዩኒቨርሲቲና የአንደኛ ሁለተኛ ደረጃ ተማሪዎች አሬታሉ? የከባድ ጭነትና መኪና አሽከርካሪዎች ባጭሩ የሁሉም ህብረተሰብ አባሎች ልብ በሉ። ብልጽግና የወያኔን የዘር አጀንዳ አጠናክሮ በመቀጠል ክልል ብለው ያስቀመጠህ ያለህበት ድረስ እየመጣ ሊፈጅህ እንጂ ሊጠቅምህ አለመሆኑን ተረተ በየክልሉ የተገደበብህን ወገን ወጥተ ለአንድነት የሚደረገውን ትግል በኢትዮጵያውያን ወገኖች ጋር እጅ ለእጅ ተያይዘህ የአብይን እድሜ ማሳጠር ትግል ተቀላቅለህ ታገሉ። እንደኔ እምነት ከሆነ የፋኖ ትግል መደገፍ ብቸኛ መፍትሄ ነው ብዬ አምናለሁ። በዚህ ላይ ደግሞ ሐቀኛ ድርጅቶችና ተቋማት ለፋኖ ያልተገደበ ድጋፍ የማድረግ ግዴታ ጭምር አለባቸው ብዬ ማሳስባለሁ። እንግዲህ ከዚህ ውጪ ግን ፋኖች ከመንደርና ከቀጠናዊ አመለካከት የራቁና የተቆጠቡ ሆነው ትግሉን ሲጀምሩ በገቡት ቃል መሰረት በባህር መሃል ላይ በሚገኘው ኮረብታ ላይ ዙሪያዋን ከነልጆቿ በአዞ መንጋ ተከባ እጆቿን ወደ እግዚአብሔር የዘረጋች እናት ኢትዮጵያንና አብሯት እንዲጠፉ የተፈረደበትን አማራ ህዝብ እናድን ብላችሁ የገባችሁን ቃል አክብራችሁ መቀጠል ይጠበቅባችኋል። አንዳንድ የስልጣን ጥማት ያላቸው ወይንም ሌላ ተልእኮ ያላቸው ግለሰቦች ወይም የፋኖ አባሎችን ትግሉን ከወዲሁ ለማኮላሸት በቀጣይነት ላይ የተመሰረተ ሽኩቻ ሲንሸኳሸኩ እንሰማለን። እንግዲህ ገና ለገና አፍራሽ የተደረገ በሽታ ይዘዋቸው የደበቃችሁ ወገኖች ካላችሁ ቀዝቀዝ በሉ። ወጡም ገና ተወጠወጠ እንጂ ገና አልወሰለም። ሁሉም ነገር ከድል በኋላ ብላችሁ ብትታገሉ ውጤቱም ወርቃማ ታሪክ ይሆናል። ይህንንም አስተያየት ስጥፍ የከፈላችሁ ያለውን ዋጋ ለማሳነስ ሳይሆን የበለጠ ከማን ጋር ሆናችሁ እንደምትታገሉ ይበልጡ እወቁ ለማዘም ጭምር ነው። ይህ በእንዲህ እንዳለ ይህንን መልእክት እየጻፍኩኝ ሳለው የለውጡ ማጅራስ መቺው ችኩሉ ኮሎኔል መንግስቱ ኃይለማርያም በግፍ ከቀጠፋቸው ከስሳዎቹ አንዱ የሆኑት ጸሐፊ ትእዛዝ አክሊሉ ሀብተወልድ በአራቱም ማዕዘናት ማለትም ኤርትራ፣ ጅቡቲን፣ ጋምቤላን፣ ኬንያን ቦርደር በተመለከተ ያደረጉት የዲፕሎማሲያዊ ጦርነት በእስር ቤት ሆነው ከመገደላቸው በፊት በጻፉት መጽሐፋቸው በዝርዝር ጥሩ አድርገው አስፍረዋል። እንግዲህ መጽሐፍ እድል አግኝቶ ላነበበና የሰማ ሁሉ ታዲያ እኚህ ታላቅ ሰው ለምን ተገደሉ ሲሉ ይሆናል። ችግሩ በጊዜው ስልጣን ይዞ በህዝብ ጫንቃ ላይ ጉብ የሚሉ ግለሰቦች ወጥቶንም በራሳቸው ላይ ስለማይተማመኑ ለአገር ታሪክ የሰሩና ታዋቂ ሰዎችንም ከሆነ ቡድኖችንም የሚቆጡት እንደ ወዳጅ ሳይሆን እንደ ጠላት ስለሆነ ተራርጠው ያጠፏቸዋል። የወያኔው መለሰም ቢሆን የኢህአፓን ፕሮፌሰር አስራትና ሌሎችም አገር ባለውለታዎችን ለቃቅሞ በዚሁ መልክ አጥፍቷቸዋል። አሁን ደግሞ የራሱ አጀንዳ የሌለውና የሌሎቹን አጀንዳ የሚያራምደው ጨቅላው ኮሎኔል እያጠፋ ያለው ነገር እንኳን ሰውንና አገሪቱን ጭምር እያጠፋ ስለሆነ እንግዲህ አሁን ያለው ድል ከዚህ ቀደም ደጋግሞ እንደ አሳሰብነው ሁሉ ያለው አማራጭ ህብረትና አንድነት ብቻ ነው። ሌላ አማራጭ ግን በዝምታ ማለት ነው። ይህንን ሻጋታና ዘረኛ መንግስት አይኑን እያየ በጊዜያዊ ህዝባዊ መንግስት መተካት ምንም አማራጭ የሌለው ነባራዊ አጀንዳ ሆኖ
ትናንትም ዛሬም ነገም ህዝቡ የድል ባለቤት እስከሚሆን ድረስ ትግሉን ተጠናክሮ አጀንዳው ምርጫ የለሽ የህዝብ አጀንዳ ሆኖ መቀጠል አለበት ብዬ ማምናለሁ። ልክ ከዚህ በፊት ኢትዮጵያ ብሎ ሰው እንዳስተኛውና እንደሸወደው አሁንም ደግሞ ይሄን ሽወራ ለመቀጠል እያደረገው ስለሆነ የህብረተሰቡ ክፍል ጠንቀቅ ብላችሁ ትግላችሁን ቀጥሉ የሚል መልእክት አለኝ ሲሉ ይሄን መልእክት የላኩልን አቶ ማስቆ ጉልማ ከኤድመንተን አልበርታ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።